አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በዚያድ ባሬ የሚመራው እብሪተኛው የሶማሊያ ወራሪ ጦር ኢትዮጵያን በማናለብኝነት ሰፊ ግዛት አስፋፍቼ የሶማሊያን ግዛት አስፋፋለሁ በማለት ወረራ አካሄደ። ወረራው ኢትዮጵያውያንን አስቆጣ። ድፍን ሀገር ለዳር ድንበር መከበር ዘመቻውን ፈጸመ። ከነዚህ ክቡር የጀግንነት ሙያና ገድል ከታደሉት አንዱ ብርጋዴር ጀነራል ተጫነ መስፍን ይጠቀሳሉ። ብርጋዴር ጀነራል ተጫነ መስፍን በምስራቅ በሰሜንና በደቡብ ህዋ ላይ ዋኝተዋል። የጠላትን ምሽግ ድርጅት ቀላልና ከባድ መሳሪያ በቦምብ አጋይተዋል። ጀነራሉ ጊዜ፣ አየር፣ ቦታ አይገታቸውም። እጅግ አስቸጋሪ በሆነ የአየር ጠባይ ለግዳይ ሲሰማሩ ተፈላጊውን ኢላማ የመምታት ተሰጥኦና ችሎታ ነበራቸው። ልበ ሙሉ ጀግና ስለሆኑ ጠላት ባላሰበውና ባልጠረጠረበት ወቅት ደርሰው የጠላትን ጎራ ማተራመስና በቦምብ ማጋየት የግላቸው ባህሪ ነው። ጠላት አሁንስ ተጠናክሬያለሁ፣ ማንም አይደፍረኝም እያለ እብሪት የተመላበት ተግባሩን ሲቀጥል ጀነራል መኮንኑ አነጣጥረው እየተገተጉ የጠላት ኃይል ሚዛን እንዲያጋድ ለማድረግ የጀግንነት ገድል አስመዝግበዋል። እነሆ ገድላቸውን እንመለከታለን። በነሐሴ ወር 969 ዓመተ ምህረት የዚያድ ባሬ ጦር በምስራቅና በደቡብ ኢትዮጵያ ዘልቆ በመግባት የግፍ ጭፍጨፋ ባካሄደበት ጊዜ የድሬዳዋን ከተማ ለመያዝ ከሐርጌሳ አካባቢ ብዛት ያላቸው የጭነት ተሽከርካሪዎች ያጓጉዛል። ስንቅ፣ መሳሪያና ኃይል የያዙ ናቸው። በግዳጅ ላይ የነበሩት ብርጋዴር ጀነራል ተጫነ መስፍን ከሌሎች ጓዶች ጋር ሆነው እንቅስቃሴውን ይቆጣጠራሉ። ጀግናው ተጫነ የእልህ መንፈስ ያድርባቸዋል። የአትንኩኝ ባህሪ ይተናነቃቸዋል። የመበቀል ሲቃ ያፍናቸዋል። እንደ ቆጫቸው አልቀረም። እኒህን ብዛት ያላቸው የጠላት ተሽከርካሪዎች ከጠባብ ጎዳና ላይ እንዳሉ በቦምብ አጋዩአቸው። ብርጋዴር ጀነራል ተጫነ መስፍን ታሪክ ሰሩ። ታሪክ ከራሴ በፊት ለኢትዮጵያ እናቴ ይነው ምኞቴ ከራሴ በፊት ድሬዳዋን ለመያዝ በከባድ ትጥቅና መሳሪያ የተጠናከረው የዚያድ ባሬ ጦር ሽንሌ እየተባለች ከምትጠራው ቦታ ወረድ ብሎ ማጥቃት ይጀምራል። ጠላት ያተኮረባቸው የልማት አውታሮች ብዙ ናቸው። ጨርቃ ጨርቅ፣ ሲሚንቶ፣ ስጋ ፋብሪካዎች፣ ትምህርት ቤቶችና የመብራት ኃይል ማከፋፈያ ከኢላማዎቹ ዋነኞቹ ናቸው። እኒህንና በመሳሰሉ ድርጅቶች እንዲሁም በሰፊው ሕዝብ ላይ ከባድ መሳሪያ ያዘንባል። ታንኮችና ከባድ መሳሪያዎች ድሬዳዋን አስጨንቀዋታል። በዚህ ወቅት ሰራዊታችንና የድሬዳዋ ሕዝብ ከወራሪ ጠላት ጋር በመተናነቅ ላይ እንዳለ የአየር ኃይላችንን ድጋፍ ይጠባበቃል። ይሁን እንጂ የአየሩ ጠባይ ለጠላት ያገዘ ይመስል ደመና ስለሆነ የአየር ድጋፍ የማግኘቱ ጉዳይ አጠራጣሪ ሆነ። የድሬዳዋ ከተማ በጠላት እግር መረገጥ የውስጥ እሳት የሆነባቸው የአየር ኃይል አብራሪዎች በሲቃና በእልህ ላይ ናቸው። በደመናና በጥፋት ጢስ የታፈነችው ድሬዳዋ በጠላት ብትያዝ የታሪክ ተወቃሽ ያደርጋልና ከጠላት ጋር ጉሮሮ ለጉሮሮ ተናንቆ ግብግብ የገጠመው ሰራዊታችን የአየር ድጋፍ እንዲያገኝ አየር ኃይላችን ቁርጥ ትዕዛዝ ያስተላልፋል።
በዚህ ወቅት ነው ብርጋዴር ጀነራል ተጫነ መስፍን ከሕይወታቸው በላይ የበለጠ የሀገር ሕይወት በአደጋ ላይ መሆኑን ተገንዝበው እንደ ወርቅ በእሳት የተፈተኑት። ጀግናው በወቅቱ ወታደራዊ ግዳጅ እንዲያካሂዱ ጤንነታቸው ስለታወከ ግዳጅ እንዳይወጡ ሐኪም አዘዋል። በረራ እንዳያደርጉ ከሐኪም የተሰጣቸው ትዕዛዝ ከእናት አገር በላይ እንዳልሆነ ተረድተው አገራቸው በጠላት ስትደፈር ከማየት እየተዋጉ መሞትን መረጡ። የሐኪሙን ትዕዛዝ ጥሰው በፈቃዳቸው ለግዳጅ ተሰማሩ። እንደ ጉንዳን የሚርመሰመሰውን የጠላት ጦርና ታንክ ለኢላማቸው አዘጋጁት። ጊዜ ባለመውሰድ በፍጥነት በቦምብ ያጋዩት ጀመር። የዚያድ ባሬን ከንቱ ቅዠት አከሸፉት። ድሬዳዋ ከወራሪው ጦር መዳፍ እንዳትወድቅ ከፍተኛ ተጋድሎ ማድረግ አዳኑ። ጄኔራሉ ከቁርጠኞቹ የአየር ኃይል ጀግኖች አንዱ ሊሆኑ ያበቃቸውንም ስም አገኙ። ብርጋዴር ጀነራል ተጫነ መስፍን ጠላት ባለበት ቦታ ሁሉ እየተሰማሩ የሀገራቸውን ጠላቶች መደምሰሳቸው ከሚጠበቅባቸው ዘወትር ወታደራዊ ግዳጅ በላይ እጅግ በጣም የሚያኮራ ጀብዱ በመፈጸማቸው የላቀ የጦር ሜዳ ጀብዱ ሜዳይ ተሸልመዋል። የዚያድ ባሬን ጦር ያስጨነቁትና ያርበደበዱት ብርጋዴር ጀነራል ተጫነ መስፍን ሁሌም በታሪክ ፊት ስማቸው ይነሳል። በእብሪት የተሞላው የሶማሊያው መሪ ዚያድ ባሬ ኢትዮጵያን ለመውረር ሲነሳ ጀግኖቹ ኢትዮጵያውያን ከዳር እስከ ዳር ተነሱ። ከሰለጠነው ወታደር እስከ ሚሊሻው እስከ ስንቅ አቀባዩ ሁሉም ለሀገር ክብር ሲል ተመመ። ታሪክ ሠራ፣ ታሪክ ጻፈ። የዚያድ ባሬን ጦር አይቀጡ ቅጣት ቀጥቶ አባረረ። እነሆ ይህ ታሪካችን ገዝፎ ደምቆ ዳግማዊ አድዋ ተብሎ በታሪክ ተመዝግቦ ይገኛል። ይህን ታሪክ የጻፉትን ጀግኖቻችንን በሙሉ ከልብ እናመሰግናለን። አዲስ 1879 አሁንም የታሪክ ማስታወሻዎቹን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ አንዴው እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879